ሀና አባቷ ሕክምና ማግኘቱ በጣም ደስ ቢላትም የመጣውና ያየችው ውጤት ግን በጣም አስደንግጧታል። ሜላትም ተቆጣች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የመጣሁበት ቪዲዮ ሀና አባቷን ሕክምና እንዲያስገባች ይታወቃል። ሀና ጥሩ ታታሪ ሰራተኛ ናት። በምትሰራበትን ቤት በጣም ተወዳጅ ሆናለች። ሙሉ ቤተሰብ ማለት ይቻላል እንደሚወዷት ያሳውቃሉ። እሷም በአባቷ ህመም ምክንያት ጎንበስ ብላ ሰርታ ሰራተኛ ሆና አግኝታ አባቷን እንድታሳክመውና ከህመሙ እንዲያገግምላት ትፈልጋለች። በዙ አጋጣሚ የምትሰራበት ቤት አሰሪዋ ሜላትም ትጠይቃት ነበር። ሜላትም ጥያቄዋን ተቀብላ ሕክምና ይግባ፣ በሕክምናው እኔ በድርጅቴ ወጪውን ሸፍናለሁ ስትላት እንደነበረ ይታወቃል። ዛሬ ግን የመጣው ውጤት አባቷ የታከመበትን ውጤት ስታይ በጣም ደንግጣለች። እሷም ካሰበችው በላይ ሆኖባታል። ግን የሷ ያለችው ሌላ ሜላትም ያለችው ሌላ ቢሆንም ሕክምና የወጣው ውጤት ግን በጣም አስፈሪና አስደንጋጭ ነበረ። ማለት ህመሙ ሳይሆን የወጣው ወጪ እሸፍንላታለሁ ያለችው ዋጋ ትንሽ ቢሆንም የመጣው ወጪና ውጤቱ ላይ የሰፈረው ደግሞ ሌላ ነበረ። እንዲሁም ብዙ ገንዘብ እንደሚያስወጣትና እሷ እንደማትችለው ትነግራታለች፣ ትቆጣለች። ሀናም ትደነግጣለች። አባቷ ግን ሕክምና እየወሰደ እያለ ምንም ነገር የሚያውቀው ነገር የለም። ምንድን ነው? ምን የተፈጠረ ነገር አለ ብሎ ወንድሟን ሲጠይቀው እሱ ግን ምንም የለም ሰላም ነው እያሉ ያረጋጉት ነበረ። በዙ አጋጣሚ ሐኪሙ ዶክተሩ አብሽር ሀናን አጠናክራት፣ ሕክምና ጥሩ አገልግሎት እየሰጠ ስለሆነ የጤናህ እንደምትመለስ ሙሉ ተስፋ አለኝ፣ ግን ብዙ ወጪ ያስወጣሃል ብሎ ሲለው የማሰብ ነበርና አንተም ጠንካራ ሁን ሀናንንም አጠንክራት ሲለው ሀና የማንም ምክር አያስፈልጋትም። ሀና ስትፈጠር ጠንካራ ጎበዝ፣ የማንም ምክር የማያስፈልጋት የማትፈልግ ናት ይልና ይነግረዋል። ጠንካራ እንዲሆነች ሁሉም ያውቃል። ቢታወቅም በመጣው ወረቀቱ ላይ በሰፈረው ውጤት በጣም ደንግጣ ስለነበረ ፈርታ እየሰራች እያለ ከቤት አሰሪዋ ከሜላት ጋር ስትነግራት ውሸት አምነሽ አትታመንም ብለው ቢሏትም እሷ ግን ከሀሳቧ ንቅንቅ አላለችም። አይ ምንም የዋሸሁት ነገር የሸወርኩት ነገር የለኝም፣ የመጣው ሌላ ነው፣ ያሰብኩት ሌላ ነው። ሲጀመር እዚህ ሐኪም ቤት የተሰጠውና ሌላ ቤት ወይም ሌላ ሐኪም ቤት የሚሰጠው አገልግሎት አንድ አይደለም፣ ወረቀቱ ላይ የሰፈረው ውጤት ትክክል አይደለም በማለት መልስ ትመልሳለች። ግን ያመናት የለም። እሷም ማንም ባያምነኝም ብላ ለማንም ወደ ኋላ መመለስ አልፈለገችም። ወደፊት ነበር የቀጠለችው። ኢንሻአላህ እንደምታልፈው ብዙ ተስፋ አላት። ሰላምም የቤቷ ሰራተኛ ብትሆንም ያሰራዋ ልጅ ነበረች። ግን በጣም የምትወዳት ልክ እንደ እህቷ እንጂ እንደ ሰራተኛ አታያትም ነበር። ሌሎቹ በውሸት በሌላ ነገር ቢወነጅሏትም እሷ ግን ስታውቃት እንደዛ ያለ ልጅ ስላልሆነች በፍጹም የማንንም ቃላት ማመን አትፈልግም። እና የመጣው ውጤት ሌላ ነው፣ ይሄ አይደለም፣ ይሄ እሷ አታደርገውም፣ እዚህ ውስጥ አትገባበትም ስትል መልስ ትሰጣለች። አንቺንማ እያስነካችሽ ነገር አለ፣ ሀና ጋር ወግነሽ የምታወሪበት ነገር ምን እንዲሆን አልገባኝም ትላታልና እህቷ ጋር ትሄዳለች። እናቲቱም በጣም ተቆጥታ ሜላት በጣም ተቆጥታ ትሄዳለች። በዛው ይችም ልጅ ትጸልያለች፣ ታለቅሳለች። ሲስ በዚህ በገጣመት ምን እየሆንሽ ነው? አይዞሽ እናልፈዋለን። ይሄ የመጣው ነገር ሌላው ጅምብር ስለገባበት እናስተካክለዋለን። ሜላት ደግሞ ይህን ታወቀች እንደምትይዘው ምንም ጥርጥር የለውም ይልና ያረጋጋታል። እናቲቱ የሜላት እናትም ይሄ ነገር ምንም ስላልገባት ምንድን ነው የተፈጠረ ያለው? የዚህ ቤት ሰላም ጠፍቷል ብላ ትጠይቃለች። ምንም የለም ብላ ለመሸወር ትሞክራለች ሜላት። እናቲቱ ግን በዚህ ነገር አላመነችበትም። የሜላት እናት ምንድን ነው እያለች ሁልጊዜ በሽክካ ላይ ነበረች እና ብዙ አጋጣሚ ዛሬ መሆነች ነው ስትላት ሜላትም
ምን ያልሆንኩት ነገር አለኝ? በዚች ሀና በምትባል የእሷን ስም ጠራሁት ሰይጣን ይጥራት በሚል እና የእሷን አባት አሳክማለሁ ብዬ በድርጅት ይሸፍናለሁ ወጪውን ብዬ ቃል ገብቼ ነበር። የገባሁበት ቃል ሌላ፣ እሷ ግን ያስገባች ዘንቅ ሌላ ነበር ትላታለች። አይ እንዲህ አታደርግም፣ ሰራተኛ አትበይ፣ ልጅሽ ናት ስትላት አይደለችም ሰራተኛ ናት ትላታለች። እሺ ከዛስ ስትላት አባቷን ያሳከምኩበት በእንደዚህ አይነት ሳይሆን እኔ እሸፍናለሁ ያልኩት ሌላ ስለሆነ የመጣው ውጤት ደግሞ በእኔ አቅም የማይመለስ ነው ትላታለች። ይሄ ነገር እሷ ናት ይህን ሁላ ጥፋት ያጠፋችው፣ እያወጣች መድኃኒቱን እየሸጠች ስለምትጠቀም ብዙ ወጪ ወጥቷል ትላታለች። ይህን አታደርገውም አላምንም ብላ የሜላት እናት ትታት ትሄዳለች። እዚህ ቤት ሀና ተሄደች እናንተ ጋርም መግጠም መምጣት አልፈልግም ብላ ተቆጥታ የሜላት እናት ትሄዳለች። ሜላት ግራ ገባት። ምንድን ነው የዚህ ቤት ሰው እንዲህ ሁሉም ሰው እሷን ማመን እንጂ አለማመን አይፈልግም፣ ለምንድን ነው ብላ ራሷን ትጠይቃለች። በምንጠይቅበትም ቆይ ምን አስነክታቸው ነው ማለት እንጂ ማመን አልፈለገችም። ሀና ግን በጣም ጎበዝ፣ ታማኝ፣ አዛኝ፣ የዋህ ስለነበረች ወደ ኋላ መመለስ አልፈለገችም። ውጤቱን አይታ ወይም ደግሞ ሌላ ሐኪም ቤት ገብታ ማየት ነበር የፈለገችው። ውጤቱ ወይም መድኃኒቱን ይዛ ሄዳ ሌላ ሐኪም ቤት አሳይታ የወጣውን ወጪና ዋጋ ሀቅ እንዲወጣላት ነበር የፈለገችው እና እንደሚያስወጣላትም እንደሚነገራትም ይነገራታል። ከዛ ትነሳና ለመጠየቅ ትሞክራለች። ሁሉ ሲሆን አባትየው ምንም መስማት አይፈልግም ማለት አይነግሮትም። እሱ ያለው ሐኪም ቤት ስለሆነ ችግር፣ ጣጣ፣ ጭንቀት መስማት አይፈልጉም፣ እንዲሰማባቸው አይፈልጉም እና እሷ በራሷ ምንም ነገር አባቷ ሳይጨናነቅ ማሳለፍ ነው የምትፈልገው። የምትሰራበት ቤት ግልምጫ፣ ቁጣ፣ ሁሉ ነገር ቢደርስባትም ግን ሁሉን ችላ ማሳለፍ ነው የምትፈልገው። ቀን በስራ ቦታዋ ምንም አይነት ችግር ቢፈጠርባት አባቷን ማስጨነቅ አትፈልግም። ሁሉንም ነገር በራሷ ሸፍና ማታ አባቷ ጋር ስትሄድ ምንም እንዳልተፈጠረ፣ እንዳልቸገራት፣ እንዳልተገለመጠች ሆና ለአባቷ ታሳየው ነበረ እና አባቷም ሁልጊዜ ከኔ ጋ ነሽ እኔ ጋ ነው እያለ ሲላት፣ አንድ ቀን ግን እስኪ ዛሬ ወንዱ ልጅ ከኔ ጋ ይደር ይላታል። አይ እኔ ከአንተ ከላይቼ ማለት ማደር አልፈልግም፣ አንተ ጋ ነው የምቀጥለው ስትለው፣ ችግር የለም እስኪ ዛሬ ሞክሩ ይላታል። እሷ ግን አልፈለገችም። አባቷን ጥላ ማደር መዋለቿን ሳይገርማት አዳሬንም ሄጄ አልቀመጥም፣ ባዶ ቤት መግባት አልፈልግም አባቴ፣ እኔ ሁልጊዜም ካንተ ጋር ነው መሆን የምፈልገው ትለዋለች። አባትየውም እሺ የኔ ልጅ አንቺ እኮ አምንብሻለሁ ጠንካራ ነሽ ይላታል። እሷ ግን አባቷን መግፋት ስላልፈለገች እሺ ሀሳብ ይሆንላችሁ እኔ ግን እሄዳለሁ ብላ ትነሳለች። የአባቷ ሕክምና ውጤት ቢያስጨንቃትም ቢያሳስባትም ግን ማመን ባትፈልግም ውስጧን ይረብሻት ነበር፣ ያስጨንቃት ነበረ። ግን ወደፊት ሀቅ እንደሚወጣላት ተስፋ አላት። ያንን በሆዷ አድርጋ ተነስታ ትሄዳለች። ነገ ምን እንደሚፈጠር እናያለን። ብዙ መዘዝ እንደሚያመጣብኝ አውቀዋለሁኝ፣ ግን እዋጣዋለሁ እያለች ነበር ተስፋ ያደረገችው። ብዙ ቢያደክመኝም አስተካከላለሁ በሚል ተስፋ ቀጠለች። ውድ ቤተሰቦች ነገ በአዲስ ቪዲዮ ስለምንገናኝ መልካም ጊዜ። ሁላችሁም ሸር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ለወዳጅ ዘመዶቹ ሸር ማድረግ አይርሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።